ፍትህ 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 በግፍ ለተገደሉ ዘመዶቻችን አርሰናል ክብር እንግዳ ነው። አይ ሰይፍዬ ልጄ እግዚአብሔር ያክብርልኝ። በጣም ስላሴ ያክብርልኝ። ሰላም ቤተሰብ፣ ግንቦት 16 ቀን ሰይፉ ሾው ላይ በቀረብነው ተስፉ ልጄም የ150 ሺህ ብር የቤት አስቤዛ ድጋፍ አድርጎልኛል። ወዲያውኑ የላከልኝ አመሰግናለሁ። የክብር እንግዳም አድርጎ ጠርቶን ነበረ። አርሲ ላይ በተፈጠረው ችግር ለመገኘት አልቻልንም፣ ይቅርታ። ፋሚሊያንስ አሁንም ቢሆን አርሲ ላይ የሚደረገው ነገር መፍትሄ ይሰጠን፣ በታላቅ ነገር እንቃወማለን። ሁሉም ይዛው ወገኖች ሼር አድርጉ። ሼር ለሁሉም ይድረስ።
ከጀርባ የምትመለከቱት ምስል እንግዲህ እንደሌላው ጊዜ ከኢራን ወር ደግሞ ከተለያዩ የሚድል ኢስት ካንትሪዎች ማመጣላችሁ የጥቃት ምስል ወር ደግሞ የጥቃት ቪዲዮ አይደለም። እንደምትመለከቱት እዚህ ጋር ቤተክርስቲያን ነው፣ መስቀል ያለበት ጉልላቱ ላይ እንደምታዩት አርሲ ላይ ከሰሞኑ ተፈጥሮ ከነበሩ ግድያዎችና ሰሞኑ ከተፈጥሮ የነበሩ የቤተክርስቲያንና የቅርስ ውድመቶች መካከል አንደኛው በምስል የቀረ ነው። በመቶች የሚቆጠሩ ሰዎች እንደምትመለከቱት ቤታቸው ተቃጥሎ ቤታቸው ወድሞ ቀያቸውን ለቀው ወደ ሌላ ቦታ ለመሰደድ ተገደዋል። እንደምትመለከቱት ሙሉ በሙሉ it is destroyed እና ግራፊክ ሆኖ ደግሞ እዚህ ሚዲያ ላይ ለማቅረብ የሚዘገኑ ምስሎችም እንደዚሁ ደርሰውኛል። እስካሁን ድረስ ትክክለኛ ስታቲስቲክሱን አላውቀውም። እስካሁን ድረስ ግን ይሄ የአርሲ ግድያዎች የሚባሉት ደግሞ የአርሲ ሞቶች የሚባሉ ከሰማን ጊዜ ጀምሮ እስካሁን ድረስ አይ ቲንክ 49 የሚሆኑ ሰዎች ተገድለዋል መሰለኝ። I'm not sure ቁጥሩ ልሳሳት እችላለሁ። የሆነ ቦታ ነው ያነበብኩት 49 ሰዎች የሚለውን ነገር like I'm not sure እርግጠኛ አይደለም በዚህ ጉዳይ ላይ ይመለከተኛል ብለው የሚያስቡ ሰዎች ከመግለጫና ከተለያዩ ከሀዘን መግለጫዎች ውጪ ይሄ ነው የሚባል የሆነ ዲሲዥን ነው ደግሞ አክሽን ሲያደርጉ አልተመለከትንም። ያው ይሄ የምትመለከቱ እንደዛው ነው፣ ወይ ቤት ነው ኦር ሰምቲንግ ወይ ቤተክርስቲያን ነው ወይም ደግሞ የሆነ ነገር ብቻ የተቃጠለ ባለበት ሰውም ሊሆን ይችላል ነው የሚመለከተው። የጸጥታ አካልም እንደዚሁ ጉዳዩን አክኖሎጅ ከማድረግ ተቆጥቧል። ይሄ ነገር እየተፈጠረ እንደሆነም ምን እየሰሩ እንደሆነም እንግዲህ አክኖሎጅ ከማድረግ ከማሳወቅም ተቆጥበዋል። አንዳንድ ማጓዞችና ልባዊ ሀዘኖችን ከመግለጽና የሟች ቤተሰቦችን ከማጽናናት የማጽናናት መልእክት ከመስጠት በቀር ይሄን የሚባል አክሽን ደስ አልተካሄደም እስካሁን ድረስ። እንደዚህ ነገሮች ምን ሌቭል ጋር ሲደርሱ ደግሞ ምን ፖይንት ጋር ሲደርሱ በቃ እንደሚባሉ ምን ፖይንት ጋር ሲደርሱ የምር ሰውም እንደሚያነቁና የምር ሰውም ወደ አክሽን እንደሚገፉ እንግዲህ እርግጠኛ አይደለሁም። አላውቅም። ይህ ጉዳይ መሰማት ከተጀመረ የአርሲ ጉዳይ ወራት ተቆጥረዋል። እንግዲህ ወራቱን ሙሉ ወይ እነዚህ ሁሉ ወራት ነው የሚባል አክሽን አልተካሄደምና ምን እስኪደርስ ነው የሚጠበቀው? ምንስ ማድረግ ያለብን ይመስላችኋል በዚህ ጉዳይ ላይ? ማንኛውም የሟች ቤተሰቦች እግዚአብሔር ያጽናችሁ። እግዚአብሔር አለ፣ እግዚአብሔር በቤቱ ሰላም ያሰፍናል ብዬ አስባለሁ። ጊዜ ጉዳይ ቢሆንም ጉዳዩ ጠርቶ ወደ ሰላም እንደምንመለስ ተስፋ አደርጋለሁ። ፍትህ 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 በግፍ ለተገደሉ ዘመዶቻችን ወገኖቻችን በቃ ይህን መከራ ቁመን ከምናይ ብንሞት እንመጣለን። በቃ ፍትህ ከእንግዲህ እንሻለን። ሰው በመሆኑ ይከበራል እንጂ አይገደልም። ሰው በብሔሩ፣ በእምነቱ፣ በሃይማኖቱ ሁሉም ይዛ ወገኖች ሼር አድርጉ። ሼር አናይም አንፈቅድም የሚል እምነት አንፈቅድም አናይም ይህንን ከምናይ ሁሉ እንሞታለን። ደማችን ነው ይህንን ከምናይ እንሞት እንሞታለን። አንታገስም። በቃ ከዚህ በኋላ ከመንግስት አንጠብቅም። ወገኖች ፍትህ ህፃናት ምንም አያውቁም። ለሁሉም ይድረስ።